ወደ ህዳሴው ግድብ የሚገባው ውሃ መጠን መቀነሱ በኤልኒኖ ምክንያት ወደ ታላቁ ህዳሴ ግድብ የሚገባው የውሃ መጠን ከሚጠበቀው በታች መሆኑንና በዚሁም ምክንያት የግድቡን ሙሉ አቅም በመጠቀም ኃይል ለማመንጨት ተይዞ የነበረውን እቅድ አለመሳካቱ የውሃና ኢነርጂ ሚኒስትር ዶክተር ሀብታሙ ኢተፋ ተናገሩ። ሱዳን ኢትዮጵያ ላይ ክስ ያሰማችበት የኤሌክትሪክ ኃይል አቅርቦት የተቋረጠውም በሀገሪቱ ባለው ጦርነት መሰረተ ልማት ስለወደሙት እንደሆነ ገልጸዋል። የውሃና ኢነርጂ ሚኒስትር ሐምሌ 22 2018 ዓ.ም መንግስት ቅርበት ባለው ፋና ብሮድካስቲንግ ኮርፖሬሽን በተላለፈው ቃለ መጠይቃቸው ከሰሞኑ የግብጽ ባለስልጣናት ከህዳሴ ግድብ ጋር በተያያዘ ያቀረቧቸውን ክሶች ውድቅ አድርገዋል። ባለፈው ሳምንት የግብጽ የውጭ ጉዳይ ሚኒስትር ባደር አብደላቲ ካይሮ ውስጥ በሰጡት ጋዜጣዊ መግለጫ ኢትዮጵያ ህዳሴ ግድቡን ፖለቲካዊ እንዲሁም ግብጽና ሱዳን ላይ ተጽዕኖ የሚያደርስ መንገድ እያስተናገደች ነው የሚል ክስ ማቅረባቸውን የቱርክ ዜና ወኪል አናዶል ዘግበዋል። ኢትዮጵያ ከተፋሰሱ ሀገራት ጋር አስቀድማ ቅንጅት ሳታደርግ በቅርቡ የያዘችውን ውሃ ሱዳን ውስጥ የውሃ መጠን እንዲቀንስ አድርጓል በማለት መክሰሳቸውንም ዘገባው ያመላክታል። ይህ የውሃ መጠን መቀነስ የሱዳን ማህበረሰብ የውሃ አቅርቦት ላይ ተጽዕኖ እንዳሳደረም ተናግረዋል። የውሃና ኢነርጂ ሚኒስትር ዶክተር ሀብታሙ በቃለ መጠይቁ ላይ ይህንን የግብጽ ሰሞንኛ ክስ አንስተዋል። ጎረቤት ሀገርን ይዘው የኢትዮጵያ ህዳሴ ግድብ ሱዳንን ጎድቷል፣ እኛንም ውሃ ቀንሶብናል የሚል ፕሮፓጋንዳ ይዘዋል ሲሉ ተናግረዋል። እነሱን ማነው ሱዳን ውስጥ ያለውን ግድቦች ጠበቃ ሆነው እንዲቆሙ ያደረጋቸው ሲሉም ጠይቀዋል። ዜናዎቻችን ሰምታችሁ ላይክ፣ ሰብስክራይብ እና ሼር ያድርጉ። እስከዛሬ ላይክ፣ ሰብስክራይብ ላደረጋችሁ እንዲሁም ለምታደርጉኝ አለማዊ ተመልካቾች ልባዊ ምስጋና ይድረሳችሁ። የእናንተ አቅም ብርታት ይሆነኛልና አመሰግናለሁ። የውሃና ኢነርጂ ሚኒስትሩ እንደሚያስረዱት ዘንድሮ በተለይም በምስራቅ አፍሪካ ሀገራት ላይ የዝናብ እጥረት እንደሚያስከትል በተተነበየበት ኤልኒኖ ምክንያት በኢትዮጵያ የተገኘው ከጠበቀው በታች የሆነው ዝናብ መጠን ነው። በዚህ ዓመት በኢትዮጵያ በብዙም የዓለም ሀገራት የኤልኒኖ ዘመን ነው። የዝናብ መጠን ከጠበቀው በታች ነው እየመጣ ያለው ያሉት ዶክተር ሀብታሙ በተለይም በአባይ ቤዚን ከሰሜን ምዕራብ አካባቢ የሚመጡ ወንዞች ላይ ለውጥ መታየቱን አስረድተዋል። በዚህ ክረምት የማዕከላዊ ሰሜን ምስራቅና ሰሜን ምዕራብ ኢትዮጵያ አካባቢዎች የሚገኙትን የዝናብ መጠን ከመደበኛው በታች ሊሆን እንደሚችልም በምስራቅ አፍሪካ የልማት በይነ መንግስት ኢጋድ ስር ያለው ክላይሜት ፕሪዲኬሽን ኤንድ አፕሊኬሽንስ ሴንተር መረጃ ያሳያል። የውሃና ኢነርጂ ሚኒስትሩ ምስራቅ አፍሪካ እያጋጠመ ያለው የዝናብ መዛባት ቀጥታ ተጽዕኖ ያለው በወንዞች ላይ ነው ብለዋል። በዚህ ምክንያት 74 ቢሊዮን ሜትሪክ ውሃ መያዝ ወዳለበት ህዳሴ ግድብ የገባው የውሃ መጠን መቀነሱን ጠቁመዋል። ወደ ህዳሴ ግድብ የገባው የውሃ መጠን ራሱ ከሚጠበቀው በታች ነው ማለት ነው። ስለዚህ የሚገባውን ውሃ ከዚያ በታች ከመጣ ከየትም ልናመጣው አንችልም፣ የኛ ተፈጥሮ ስለሆነ ሲሉም ተናግረዋል። እንደ ዶክተር ሀብታሙ ገለጻ ይህ የውሃ መጠን መቀነስ ኢትዮጵያ በዚህ ዓመት ልታመነጨው አቅዳ የነበረውን የኤሌክትሪክ ኃይል መጠን ዝቅ እንዲል አድርጓል። በዚህ ዓመት የህዳሴ ግድብን ሙሉ አቅም በመጠቀም እንዲሁም በአጠቃላይ 38 ጊጋ ዋት ኤሌክትሪክ ኃይል ለማመንጨት ታቅዶ እንደነበረም አስረድተዋል። ዜናዎቻችን ሰምታችሁ ላይክ፣ ሰብስክራይብ እና ሼር ያድርጉ። እስከዛሬ ላይክ፣ ሰብስክራይብ ላደረጋችሁ እንዲሁም ለምታደርጉ አድማጭ ተመልካቾች ልባዊ ምስጋና ይድረሳችሁ። የእናንተ አቅም ብርታት ይሆነኛልና አመሰግናለሁ። የሚፈለገው የውሃ መጠን ባለመኖሩ 35 ጊጋዋት ነው ያመረት ነው። ህዳሴ ግድብ ጊቤ፣ ፊንጫ፣ መልካዋክና እና ሁሉም ተደማምረው ማለት ነው በማለት አብራርተዋል። በህዳሴ የሚገባው የውሃ መጠን ከሌላ ከህዳሴ የሚመጣ ውሃ መጠንን ይቀንሳል ያሉት ሚኒስትሩ ባገኙት አጋጣሚ ኢትዮጵያን ከማጥልሸት ወደ ኋላ አይሉም ሲሉ የግብጽ ባለስልጣናትን ከሰዋል። በሱዳን በኩል ለሚነሱ ቅሬታዎች ግን በዚያ ልክ አይደለም ሲሉ የካርቱም ጉዳይ ከካይሮ ጋር በጅምላ መታየት እንደሌለበትም ተናግረዋል። ኢትዮጵያ ውስጥ እኛ የምናለማቸው ልማት ከማንም በላይ ሱዳኖችን ተጠቃሚ ናቸው። እስከ ቅርብ ጊዜ ድረስ ሱዳኖች ከኢትዮጵያ ኤሌክትሪክ ኃይል ተጠቃሚ ነበሩ ሲሉም ለሱዳን የሚቀርበውን የኃይል መቋረጥን ጠቁመዋል። ከ3 ዓመት ላልበለጠ ጊዜ አስከፊ የእርስ በርስ ጦርነት ውስጥ ያለችው ሱዳን ከፍተኛ የኃይል መቆራረጥ እያጋጠማት ነው። የሱዳን የውሃና ኢነርጂ ሚኒስቴር ባለፈው ሳምንት ማክሰኞ ሐምሌ 12 ባወጣው መግለጫ ኢትዮጵያ ኤሌክትሪክ አቅርቦትን ማቋረጧ ለኃይል መቆራረጡ አንዱ ምክንያት እንደሆነ በማንሳት መክሰሱን ሱዳን ትሪቢዩን ዘግቧል። ኢትዮጵያ የኤሌክትሪክ ኃይል ሽያጭ ከምታቀርብላቸው የምስራቅ አፍሪካ ሀገራት አንዷ ሱዳን ስትሆን መንግስት በሀገሪቱ ባለው ጦርነት ምክንያትም ያልተፈጸመ ክፍያ ቢኖርም ኃይሉን ኤክስፖርት ማድረጉን እንደቀጠለ ሲገልጹ ነበር። አሁን ይህ አቅርቦት መቋረጡን የጠቆሙት ዶክተር ሀብታሙ ምክንያቱ ግን የመሰረተ ልማት ውድመት መሆኑን አንስተዋል። ሱዳን እስከ ቅርብ ጊዜ ድረስ እርስ በርሳቸው ሲዋጉ መሰረተ ልማቱን ስላወደሙት የተቋረጠባቸው እንዳለ ሆኖ ከኢትዮጵያ ነበር ኃይል ሲያገኙ የነበሩት በማለትም ተናግረዋል። የመረጃ ምንጭ አስነብቧል።
ቻናሌ ስትከታተሉ ስለቆያችሁ ታላቅ አክብሮት አለን። ውድ የቻናሌ ተከታታይ ቤተሰቦች በመላው ዓለምና በአገር ቤት ላላችሁ ሁሉ በየዕለቱ ስኬት እንዲገጥማችሁ እንመኛለን። ዜናዎቻችን ሰምታችሁ ላይክ፣ ሰብስክራይብ እና ሼር ማድረጉን እንዳይዘነጋ፣ እንዲሁም ድጋፋችሁ አይለየን። በሌላ መረጃ ተመልሰን እስክንገናኝ በያለንበት ቦታ ሰላምና ጤና ይብዛልን።